የእግዚአብሔር ልጅ የእውነትም ተነስቷል። አንድ ቀንና ሁለት ሌሊት በታምር 3 ቀንና 3 ሌሊት ሆነ። ኢየሱስ እንዳልተሰቀለ ብሎን ደግሞ እንዳልተነሳ ከሚያሳዩ ነጥቦች መካከል ማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ ያለው ትንቢት ነው። ዮናስ በአሳ ነባሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል። እንግዲህ ኢየሱስ የተሰቀለው እንደ ባይብል አስተምሮት ከሆነ አርብ ምሽት ነው። አርብ ሌሊት ለቅዳሜ አንድ ሌሊት፣ ቅዳሜ ቀን አንድ ቀን፣ ቅዳሜ ሌሊት ለእሑድ አንድ ሌሊት። ስለዚህ በድምር ስንት አገኘን? 2 ሌሊትና አንድ ቀን። ኢየሱስ 3 ሌሊትና 3 ቀን ያለው ከየት አምጥታችሁ ነው ሆድ ያከበራችሁ ወገን? እና ኢየሱስ ተነሳ ተብሎ ሲታመን ለምሳሌ ማቴዎስ ወንጌል ምዕራፍ 27 ከቁጥር 51 ጀምሮ አንድ የተቀመጠ ነገር አለ። እነዛ ነገራቶች ለመፈጸማቸው ሂስቶሪካል ኤቪደንስ ፕሩፍ አላችሁ? በፍጹም የለው። ስቅለት የለም። ኢየሱስ ለመሰቀሉ ኤቪደንስ የለውም። አይሻ እንዳለችው አቡሃ እንትን እንዳለው አቡ ሁረይራ እንዳለው ሐደተና ቸን ይባላል። ሰንሰለት አይሻ ሀዛ ከሌ እኛ መጽሐፍ ቅዱስ አንድም የለም። ሰላም እንደምን አላችሁ ወገኖች? የጌታ ሰላም ይብዛላችሁ። የክርስቶስ ሰላም ይድረሳችሁ ለሁላችሁም በያላችሁበት። እና መጽሐፋችን የሚለው መጽሐፋችን ምን ይለናል? ምን አንድም ምስክር የለንም። ስለ ኢየሱስ ክርስቶስ ምንም የለም። ያላነበብከውን ምን ብለህ ወንድሜ ምስኪኑ አላህ ያጨለመብህ አላሁ ወረሱሉሁ አላህና ነቢይ እንትኑ ያጨለመባችሁ እንዴት ብላችሁ አላህ ካጨለመብህ ዱልማ ይባላል በአረበኛ። አላህ ወደ ጨለማ ከላከ ሀለቀ፣ ጨለማ ነው የምትኖረው። አላህ ኢላሂል ዱልማ ምንድነው? የጨለማ አምላክ ይባላል በአረበኛ። ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነውን በዓይኖቻችንም ያየነውን የተመለከትነውን እጆቻችን የዳሰሱትን እናወራላችኋለን። ስለ ሕይወት ቃል ስለ ሕይወት ትንሣኤ ስለ ትንሣኤና ሕይወት አድርጎት ስለተነሳው ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያዩትን በአንድ አይና ሁለቱም አይነት በዓይኖቻችን ያየነውን የተመለከትነውን ትኩር ብለን የተመለከትነውን እጆቻችን የዳሰሱትን እናወራላችኋለን። እጆቻችን ኧረ ምንም አንድም እኮ እንትን የሚባል እኮ የለም። አንድ መረጃ የለውም ክርስትና። ይኸውላችሁ ቡሃሪ በ846 ነው የተጻፈው። መሐመድ የሞተው በ632 ነው። ከ200 ምናምን ዓመት በኋላ መጥቶ ሳሂህ ተባለ። ሳሂህ አልቡኻሪ። ሳሂህ ሙስሊም በ875 ዓመተ ምህረት ነው የተጻፈው። ነብዩ የሞተው ነብይ ስል ምትበሳጫላችሁ። ለምንድን ነው ነብዩ መሐመድን ነብይ ብለህ እንትን ነብይ እኮ ነው፣ ሐሰተኛ ነብይ ነው። መብት አለው። ሐሰተኛ ነብይ ነው ስጠራው። ነቢያት በሁለት ይከፈላሉ። እውነተኛ ነቢያት፣ የእግዚአብሔር ነቢያት እና ደግሞ ከሰይጣን የሆኑ ነቢያት አሉ። ስለዚህ አትናደዱ። ነብይ ካልኩት የሐሰተኛ ነብይ ነው። ስለዚህ 875 ነው ሳሂህ ተባለ። ነብዩ መሐመድ የሞተው 632 ከ875 203 ምናምን ስንት ያኔ ዓመት እዛ አሁን ሳሂህ ተባለ። ሳሂህ ማለት እኮ እርግጥ የተረጋገጠ ደንበኛ መረጃ ማለት ነው። ለምን ከሌ እንዳለችው ከሌ እንዳለው ሐደሰና እንደዛ እያለ የመጣው ነው።
እና ኢየሱስ ክርስቶስ ትንሣኤና ሕይወት ነው። ጌታችን ይህ ክፍል 2 ነው። ኢየሱስ ሞትን ድል አድርጎ ተነሳ። 3 ቀን አይደለም፣ 2 ቀን አይደለም ምናምን። ኦኬ እንደዛ ነው። ኦኬ በክፍል 1 ሄዱና ተመልከቱት። በክፍል 1 ኢየሱስ ክርስቶስ 3 ቀንና በምድር ልብ እንደሚሆን እንጂ በመቃብር አይልም። በምድር ልብ ማለትና በመቃብር ማለት ይለያያል። በምድር ልብ ፍርድ ነው፣ በፍርድ መሆን ነው። የምድርን ኃጢአት ናት የተረገመች ምድር፣ በኃጢአት የተጨማላቀች ምድር በዝች ላይ በሰቆቃ በሷ እንደሆነ ይህም ደግሞ ሐሙስ ማታ ጀምሮ የደም ላብ እያላበው ወደዛ እንሄዳለን። አሁን እያለ እንደሆነ ጽዋን መጠጣት እንዳለ ሊጠጣ ያለው ጽዋ እንዳስጨነቀው፣ ያም ጽዋ ሙስሊሙ ሁሉ የሚጠጣው ነቢዩ መሐመድ ሊጠጡት ያለ የተዘጋጀ ነው። ይሄም የት ላይ እናገኘዋለን? መዝሙረ ዳዊት 75 ቁጥር 8 ጽዋ በእግዚአብሔር እጅ ነውና የኃጢአታችን ጽዋ የአመፃችን ጽዋ የሰው ሁሉ የሰራው ኃጢአት ጽዋ በእግዚአብሔር እጅ ነውና የተቀላቀለ የወይን ጠጅ ሞላበት፣ ከዚህ ወደዛ አገላበጠው፣ ነገር ግን አተላው አልፈሰሰም። የምድር ኃጢአተኞች ሁሉ ይጠጡታል። የምድር ኃጢአተኞች ሁሉ ይጠጡታል። የምድር ኃጢአተኞች ሁሉ ይጠጡታል። ስለዚህ ይሄ ትልቅ ነው። ይሄንን ጽዋ አየ ኢየሱስ። ስለዚህ ይሄ ክፍል 2 ነው። የማርቆስን አይተናል። የማቴዎስን አሁን እናያለን። ማቴዎስ ወንጌል ላይ ማርቆስን አይተናል። ወደ ማቴዎስ ኦኬ ማቴዎስ ስንት ነው? የማቴዎስ ወንጌል አንዴ ታገሱኝ። የማቴዎስ ወንጌል 26 ከ30 ስንት ጀምሮ ነው? እንዲህ ይላል 36 ጀምሮ። አሁን የምናነበው ምን ነው? የማቴዎስ ወንጌል ባለፈው በቁጥር 1 ማንን አይተናል? የማርቆስን አይተናል። የማርቆስን አሁን ወደ ማቴዎስ ፊትና ኋላ አረኩት፣ ይቅርታ። በዛን ጊዜ ኢየሱስ ከእነርሱ ጋር ጌተሰማኒ ወደምትባል ስፍራ መጣ። ደቀ መዛሙርቱንም ወደዛ ሄጄ ስጸልይ ሳለ በዚህ ተቀመጡ አላቸው። ጴጥሮስንም ሁለቱንም የዘብዴዎስን ልጆች ወስዶ ሊያዝን ሊተክዝም ጀመረ። ሐሙስ ማታ እየተዝናና ነው ኢየሱስ። እየተዝናና ነው አይደል? እየተዝናና ነው። ሙስሊም ወገኔ እየተዝናና መሰለ። ቁጥር ተቀመጥ አላቸው። ጴጥሮስንም ሁለቱንም የዘብዴዎስን ልጆች ወስዶ ሊያዝን ጀመር። ነፍሴ እስከ ሞት ድረስ እጅግ አዘነች። በዚህ ቆዩ፣ ከእኔም ጋር ትጉ አላቸው። ጥቂት ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢቻልስ ይህ ጽዋ ከእኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ። ይህ ጽዋ ትልቅ ጽዋ ነው። የዓለም ኃጢአት ያመጣው ሁሉ ኃጢአት የሁሉ ጽዋ እኔ ከባድ ነኝ ነው የሚለው ኢየሱስ። ከባድ ነው፣ በእውነት ከባድ ነው ለኢየሱስ። ወደ ደቀ መዛሙርቱም መጣ፣ ተኝተውም አገኛቸው። ጴጥሮስንም እንዲህ ከእኔ ጋር አንዲት ሰዓት እንኳ ልትተጉ አልቻላችሁምን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስ ተዘጋጅቷል፣ ሥጋ ግን ደካማ ነው አለው።
ደግሞም ሁለተኛ ሄዶ ጸለየና አባት ሆይ ይህ ጽዋ ሳልጠጣት ታልፍ ዘንድ የማይቻል እንደሆነ ፍቃድህ ትሁን አለ። ደግሞም መጥቶ ዓይኖቻቸው በእንቅልፍ ከብደው ነበረና ተኝተው አገኛቸው። ደግሞም ትቷቸው ሄደ። ሶስተኛም ያንኑ ቃል ደግሞ ጸለየ። ምን እያደረገ ነው ኢየሱስ? እየተዝናና ነው? ሆ 3 ቀን እኮ ዓርብ ማታ እጣትህን ቁጠር፣ እጣትህን ቁጠር። እሺ እጣትህን ምን በል ቁጠር፣ እጣትህን። ዓርብ ማታ ምን እያደረገ ነው ኢየሱስ? ወደ ቀያፋ እንትን ሲገባ ሲገረፍ እንትኑን ሲተፉበት ስቀለው ሲባል ያ ሁሉ ሲሆን ምን እየሆነ ነው ኢየሱስ? እየተዝናና ነው? እየተዝናና ነው ወይ? ሙስሊሞች እንድትመልሱኝ እፈልጋለሁ። ምን እየሆነ ነው ኢየሱስ? የምድር ልብ ማለት ይሄ ነው። የምድር ልብ ኢየሱስ በዚህ ሰዓት ጀምሮ የምድር ልብ ላይ ነው ያለው። ፍርድ እየደረሰበት ነው። ይህን ሁሉ ስቃይ እያየው እየተሰቃየ ነው። እንዲያውም የሉቃስ ወንጌል በርተት አድርጎ ይነግረናል። ወደ ሉቃስ ወንጌል እንሄዳለን። ወደ ሉቃስ ወንጌል እንሄድና እናነባለን። where is it? I think it is here. አንድ የታገሰኝ የሉቃስ ወንጌል፣ የማቴዎስ ወንጌል፣ የሉቃስ 22 መሰለኝ። ሉቃስ 22 የሉቃስ 22 እና ወገኖች መጽሐፍ ቅዱስን ዝም ብለህ እንደ በድግ ብለህ እንትን የምትለው መጽሐፍ አይደለም። ኦኬ እንደዚህ እንትን የምትለው አይደለም። መጽሐፍ ማለት መጽሐፍ ቅዱስ እንደዚህ ብድግ አድርገህ የምትቀባጥረው ከ40 ጀምሮ ነው። ወደ ስፍራም ደርሶ ወደፊት ሄደ። ፈተና እንዳትገቡ ደረሱ። ወደ ስፍራም ደርሶ ወደ ፈተና እንዳትገቡ ጸልዩ አላቸው። 22 ነው። ከእነርሱም የድንጋይ ወርወሪያ የሚያህል ራቀ። ተንበርክኮም አባት ሆይ ብትፈቅድ ይህን ጽዋ ከእኔ ውሰድ፣ ነገር ግን የእኔ ፍቃድ አይሆን የአንተ እንጂ እያለ ይጸልይ ነበር። ከሰማይም መጥቶ የሚያበረታው ደም ይፈሰዋል ይላል። ደም ኦኬ እንትን ልበለው ድሮፕ ኦፍ ብለድ። አንዴ ታገሱኝ። ኦኬ የት ነው? ሉቃስ 44 22 44 የሉቃስ ወንጌል 22 44 ላይ እንግሊዘኛ አመጣዋል። እዛ ላይ ጀምረን እናዋል። ኦኬ ኦኬ 44 ምን ይላል? በፍርሃትም ሲያጣጥር አጽንቶ ይጸልይ ነበር። ወዝም በምድር ላይ እንደሚወርድ እንደ ደም ይንጠባጠብ ነበር። የደም ላብ ያልበው ነበር። ሰውነቱ እየተጨነቀ እንትን እያለ ብትፈቅድ ይህች ጽዋ ከእኔ ትወሰድ፣ ነገር ግን የእኔ ፍቃድ አይሁን አንተ እንዳልክ እንጂ እያለ ይጸልያል። ስለዚህ ይህ ሁሉ ኢየሱስ ምን እየሆነ ነው? ወደ ገብቶ ሲገረፍም ምስክር ሐሰተኛ እንትን ሲልበትም በዛ በእነሱ እጅ እስካለው ሁሉ መከራን እየተቀበለ ነው። በፍርድ ላይ ነው። የአመፀኞችን ፍርድ
እየተጋፈጠ ነው። የኃጢአተኞችን ፍርድ እየተጋፈጠ ነው። የእኛንን ጽዋ እየነገረን ነው። የደም ላብ የሚያደርገው የሚያልበውን ጽዋ ይህንን ነው ጌታ ኢየሱስ ለእኛ እንትን ያደረገው። ስለዚህ ዕጣት አትቁጠር። 3 ቀን በመቃብር ውስጥ ቢል ኑሮ እውነት ትሆን ነበር። ግን መጽሐፍ ቅዱስ እንደዛ አይልም። እንዳላህ አይደለም የሚቀባጥር። እውነተኛ የእስራኤል አምላክ ነው። በምድር ልብ ነው። በምድር በተረገመ ምድር ልብ በአመፀኞች በሷ በዋና በቃ በልቧ ክፉዎች በነገሱበት አመፀኞች በነገሱበት በዛ ላይ ይህንን የኛንን የኃጢአት ጽዋ የተጋፈጠበት መስቀል ላይ ተሰቅሎ እኮ ኤሎሄ ኤሎሄ ላማ ሰበቅታኒ ሲል ያ የትንቢት ቃል ሲፈጸም ምን እየሆነ ነው? እየተዝናና ነው? ሳውዲ ኩዌት ባህረን ሄዶ እንትን እያለ ነው። ሙስሊም እኮ አንዳንድ ይስቃሉ። ልክ ያወቁ ይመስላቸዋል። ታሳዝኑኛላችሁ፣ በጣም ታሳዝኑኛላችሁ። አዎ እነዚህ ነው ውሸቱን የዘሩት፣ እነዚህ ናቸው። ይሄ ነው የገደላችሁ። ያመጣው መጀመሪያ ይሄ ነው። እሱም ከፍሏል። እናንተም ልትከፍሉ ነው። አህመድ ዲዳት ከፍሏል። ዶክተር ዛኪር ናይክና ሌሎች እናንተም ትከፍላላችሁ። እኛ ግን የምንፈልገው ለእናንተ ሰላምና ደህንነት በክርስቶስ እንድታምኑ ነው። አሁንም ኢየሱስ ተነስቷል። ኦኬ። በምድር ልብ 3 ቀንና 3 ሌሊት ነበረ። አሁን ቁጥር ዕጣትህን ቁጠርና ና። ኦኬ። ዕጣትህን ቆጥረህ ና። አላህ ብትል ነው። አላህ አይደለም። አላህ አያድንም። አላህ ማንንም አያድንም። ሙሐመድ ማንንም አያድንም። ማንም የሱዋ አልመሲህ ወረብል አልባብ መለኮል ምሉክ የጌቶች ጌታ የነገስታት ንጉስ ኢየሱስ ላይሳ አላህ አይደለም። ይሄ ነው። ኢየሱስ ያድናል። ኢየሱስ ይታደጋል። አላህ ግን ያጠፋል። ስለዚህ ኢየሱስ የትንሣኤ ንጉስ ነው። አሁንም አናፍርም። ድምጻችን ከፍ አድርገን ተነስተዋል እንላለን። ምክንያቱም የእግዚአብሔር ልጅ ኢየሱስ በእርግጥም ተነስተዋልና። ምክንያቱም የእግዚአብሔር ልጅ ኢየሱስ በእርግጥም ድል አድርጓል። እነዚህን ሌቦች የአላህ ጨለማዎች ይቀጣል። አላህንም ሙሐመድንም ይቀጣል። የምታመልጡ ካላችሁ ግን ትንሣኤውን ተቀብላችሁ እውነት መንገድ ህይወት ወደ ሆነው ወደ ኢየሱስ መጣችሁ በእሱ በማመን የዘላለም ህይወት ባለቤት እንድትሆኑ ከአላህ ጨለማ ወደ ኢየሱስ ብርሃን እንድትመጡ አደራ በሰማይ አደራ በምድር እላለሁ። እዚህ ላይ ጨርሳለሁ። ደህና ሁኑልኝ። ጌታ ከእናንተ ጋር ይሁን ባይ